ኢትዮጵያ በ2018 በጀት ዓመት ከወጪ ንግድ ከ10.7 ቢሊዮን ዶላር በላይ ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማቱ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ግምገማ ባካሄደበት መድረክ ነው የተገለጸው። በግምገማ መድረኩ የተገኘው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር ዘገባ አለው። የንግድና ቀጠናዊ ትስስር ሚኒስቴርና በስሩ የሚገኙ ተጠሪ ተቋማት እቅድ አፈጻጸም ሪፖርት ግምገማ መድረክ ላይ የመክፈቻ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በበጀት ዓመቱ የንግዱን ዘርፍ ወደ ላቀ ደረጃ ያሸጋገሩ ስኬቶች መመዝገባቸውን ገልጸዋል። ከተመዘገቡ ስኬቶች መካከልም በወጪ ንግድ ዘርፍ የተገኘው ገቢ አንዱ መሆኑን የጠቀሱት ሚኒስትሩ በበጀት ዓመቱ ከ10.7 ቢሊዮን ዶላር በላይ ገቢ መገኘቱን ተናግረዋል። ምንም እንኳን ሰኔ 30 ሞልቶ የጉምሩክ መረጃ ያልቀረበበት ቢሆንም ኢትዮጵያ በታሪክ ለመጀመሪያ ጊዜ ተመኝታም አስባ የማታውቀውን የኤክስፖርት ገቢ ግኝት የምታሳካበት ዓመት ነው። በእኛ ደረጃ 10.7 ቢሊዮን እና ከዛ በላይ አሜሪካን ዶላር ገቢ ይገኝበታል። ይህ እቅድ አፈጻጸም ከ100% በላይ በላቀ ደረጃ የተፈጸመ ውጤት ተደርጎ ሊወሰድ ይገባል። በበጀት ዓመቱ ከውጭ ንግድ የተገኘው ገቢ የተቋሙን እቅድ 114 በመቶ ያሳካ ነው የተባለ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ30 በመቶ እድገት የተመዘገበበት መሆኑ ተነግሯል። በሌላ በኩል በመላ ሀገሪቱ አምራቹንና ሸማቹን በቀጥታ የሚያገናኙ ከ800 በላይ አዳዲስ የቅዳሜና እሁድ ግብይት ማዕከላት መጨመራቸው የተገለጸ ሲሆን በዚህም አጠቃላይ የእሁድ ገበያ ማዕከላቱን ቁጥር ከ2300 በላይ ማድረስ ተችሏል ነው የተባለው። እንዲሁም ከ3.4 ሚሊዮን በላይ ለሆኑ ተገልጋዮች የንግድ ምዝገባና ፈቃድ አገልግሎትን ካሉበት ሆነው በኦንላይን እንዲያገኙ መደረጉ ሌላው የዘርፉ ስኬት መሆኑ ተነግሯል። ማህበረሰቡ ሳይኩላላ ከእጅ ንክኪ ውጪ ከሰው ንክኪ ውጪ በሆነ መንገድ ጊዜውንም ሀብቱን ሳያባክን ኦንላይን አገልግሎት ማግኘት የሚያስችል ስራ ተሰርቷል። በዚህም ከ3.4 ሚሊዮን ማህበረሰብ የንግዱ ማህበረሰብ አገልግሎት መስጠት ተችሏል። ይሄ ከባለፈው ዓመት ሲነጻጸር 400 ሺህ በላይ አገልግሎት በተጨማሪነት ወይም 13% እድገት ያሳየ ነው። ከነዳጅ አቅርቦትና ስርጭት ጋር በተገናኘም በበጀት ዓመቱ ህገወጥ ተግባር ሲፈጽሙ በተገኙ ነዳጅ ማደያዎችና ነዳጅ አመላላሽ ቦቴዎች ላይ እርምጃ መወሰዱ ተነግሯል። በዚህ በህገወጥ ደረጃ በርከት ያለ እርምጃ ነው የተወሰደው። በተለይ በማደያ ደረጃ ያልተገባ ስራ የሰሩ ከዲጂታል ሽያጭ ግብይት የፈጸሙ ወደ 356 የሚሆኑ ማደያዎች፣ ኩባንያዎች 6 ኢቭን ወደ 2 ቢሆኑ ደግሞ በተለያየ ችግር የተገኙ 8 ኩባንያዎች በድምሩ እስከ 3 ወር ድረስ ከስራ እንዲታገዱ የተደረገ ሲከሽፉ የተገኙ ወደ 5 ቦቴዎች እንዲሁም መዳረሻቸው ሊቀየሩ ወደ 6 ቦቴዎች እነዚህ ላይ እርምጃ ተወስዷል። ሌላው በተለይ በክሸባ አደረግናቸው በተለይ ከግንቦት መጀመሪያ ጀምሮ በበርካታ ኦፕሬሽኖች ወደ 37 የሚሆኑ ማደያዎች ችግር ያለባቸው ተገኝተው በእነዚህም ከከባድ ማስጠንቀቂያ እስከ 3 ወር እገዳ ድረስ የተደረገባቸው 37 የሚሆኑ ማደያዎች። ህገወጥ የነዳጅ ግብይትን ለመቆጣጠርም በተዘረጋው ዲጂታል የቁጥጥር ስርዓትና አቅጣጫ ጠቋሚ መሳሪያ የነዳጅ መዘግየትና አቅጣጫ ቅየራን መቆጣጠር ቢቻልም የነዳጅ ቅሸባን መቆጣጠር ግን አሁንም ፈተና ሆኗል የተባለው። መዘግየትና አቅጣጫ መቀየርን ኮንትሮል ማድረግ ይችላል ሴንትራሊ ስለመከታተል መቀሸቡን ግን አይችልም። ምክንያቱም የሆነ ጫካ ውስጥ የሚቀሽመን አሁን ወደፊት እንዘርጋ የምንለው በእያንዳንዱ ቦቴ ለሚገጠም ሴንሰር መኖር አለበት። ሁለተኛ ሂዶ ማደያው ላይ መድረሱ ነው እንጂ የምናረጋግጠው ማደያ ላይ ይገልብጥ አይገልብጥ የሚለውን የአካባቢው ንግድ መዋቅር ነው መከታተል ያለበት። ያው በየደረጃው ባለ ያልተገባ ግንኙነት ያልተገባ ችግሮች ይፈጠራሉ። እኛም እንፈልገው ጅቡቲ ላይ ሲጭን ሴንስ የሚያደርግ መሳሪያ ይኖራል። ታንከር ውስጥ ሲገባ ሴንሰር መሳሪያ ይኖራል፣ ይቀበላል ማለት ነው። ወደ ዲስፔንሰር መሸጫ እንትኑ ላይ ማሰራጫው ላይ ሲሄድ ደግሞ ኦልሬዲ ኢንተርኮኔክትድ የሆነ ሲስተም ላይ የትም ሀገር ላይ የሚጠቀሙ። ስለዚህ ይሄ ባለመኖሩ በህገ ወጥነት የሚሸተው ያለው ችግር ሰፊ ነው። በአጠቃላይ በበጀት ዓመቱ የተመዘገቡ አበረታች ውጤቶችን አስቀጥሎ ለመሄድና በቀጣይም የሀገሪቱን ኢኮኖሚ ሽግግርና የሪፎርም ጉዞ ለማሳካት በበለጠ ትጋትና ቁርጠኝነት መስራት እንደሚገባ የንግድና ቀጠናዊ ትስስር ሚኒስትሩ አሳስበዋል።